የጨዋታ ማሟሻ ማሟሻ ከወዲህም ከወዲያው ለመንገርም ለመዘከርም ማሟሻ ከሱ ሚስቱ ትሻል ብይኗ ያመሻል። ደርግ በልጅ እንዳልካቸው ምትክ ጠቅላይ ሚኒስትርነት ያቸው ዕውቁ እንደራሲ አቶ አዲስ ዓለማየሁን ነበር። ለዚህ ቦታ መታጨታቸውን ሌተና ጀነራል አማን እንዲነግሯቸው ተላኩ። ጀነራል አማን ግን አቶ አዲስ ዓለማየሁን ጠይቀው ፈቃደኛ እንዳልሆኑ መግለጻቸውን ለደርግ አስረዱ። በዚህ ምክንያትም ሐምሌ 16 በወጣው የአዲስ ዘመን ጋዜጣ የደርግ አባላት ለጃንሆይ ጥያቄ ባቀረቡበት ወቅት የኢትዮጵያ ሕዝቦች በከፍተኛ ችግር ላይ ባሉበት የፈተና ጊዜ የአስተዳደር ሥልጣን ከሲቪል ሕዝብ እጅ እንዳይወጣ በማለት አቶ አዲስ ዓለማየሁ የጠቅላይ ሚኒስትርነቱን ሥልጣን እንዲረከቡ ጠይቀናቸው ኃላፊነቱን ለመሸከም ፈቃደኛ አልሆኑም በማለት ገልጸዋል ሲል ለሕዝብ ይፋ አደረገ። አቶ አዲስ ዓለማየሁ የጎጃም ክፍለ ሀገር ሕዝብን ወክለው የጊዜያዊ ብሔራዊ መማክርት ሸንጎ አባል በነበሩበትና እኔም አገናኝ መኮንን ሆኜ ተመድቤ በመስራት ላይ ያለው ይህንኑ ጉዳይ አንስቼ ጠይቄያቸው ነበር ይላሉ ሌተና ኮሎኔል ፍስሐ ደስታ አብዮቱና ትዝታዬ በሚሰኘው መጽሐፋቸው። እኔ የራሴ ዕቅድና ያዘጋጀሁትም ስላለኝ ይህንኑ ሥራ ላይ ለመዋል ይፈቀድልኝ እንደሆነ በቅድሚያ ላስረዳ ብዬ ለጀነራል አማን አናግሬው ነበር። ነገር ግን መልሱን ሳይሰጠኝ ማታውን መግለጫውን ሰማሁ ብለው አጫወቱኝ። ጀነራሉ የአቶ አዲስን ጠቅላይ ሚኒስትር መሆን አልፈለጉ ይሁን ወይም ቦታውን ለራሳቸው ይፈልጉት የታወቀ ነገር ባይኖርም በስተጀርባው ግን አንድ አይነት ተንኮልና ሴራ እንደነበር ተረዳው። በአቶ አዲስ ዓለማየሁ ምትክም ልጅ ሚካኤል እምሩ በንጉሡ መልካም ፈቃድ ጠቅላይ ሚኒስትር ሆነው ተሾሙ። ልጅ ሚካኤል ምንም እንኳን ከመሳፍንቱ ወገን ቢሆኑም ቤተሰባቸው በኢትዮጵያ ሕዝብ ዘንድ ከበሬታ የነበረው እንደዚሁም በግላቸው ተራማጅ አስተሳሰብ የነበራቸው ናቸው። እንደውም ንጉሡ ሶሻሊስት ነው በሚል ለሳቸው ቀና አመለካከት እንዳልነበራቸው ይወራል። በወቅቱ በጄኔቭ የኢትዮጵያ ቋሚ መልእክተኛ አምባሳደር ነበሩ። ልጅ እንዳልካቸው መኮንን ወርደው ልጅ ሚካኤል እምሩ በመሾማቸው ብዙዎች ተራማጅ ነን የሚሉ ከአንድ መስፍን ወደ ሌላ መስፍን በርኖስ ቢገለብጡት በርኖስ ነው በሚል ሹመቱን ለማጣጣል ሞከሩ። ነገር ግን የሚሾመው ግለሰብ በህብረተሰቡ የተለያዩ መደቦች ለጊዜውም ቢሆን ተቀባይነት እንዲኖረውና የድሮ ሥርዓት አገልጋዮቹም በመጠኑም ቢሆን እንዲረጋጉ የሚያግዝ መሆን እንዳለበት ታሳቢ በማድረግ የተፈጸመ መሆኑን ነቃፊዎች አልተገነዘቡም። ልጅ ሚካኤል እምሩ ጠቅላይ ሚኒስትር ሆነው እንደተሾሙ ደጃዝማች ዘውዴ ገብረስላሴን ምክትል ጠቅላይ ሚኒስትርና የውጭ ጉዳይ ሚኒስትር፣ ጀነራል አማንን ደግሞ ከያዙት የኢታማጆር ሹምነት በተጨማሪ የሀገር መከላከያ ሚኒስትር በማድረግ የካቢኔ ሚኒስትሮቻቸውን ንጉሡ ዘንድ አቅርበው አሾሙ። ሹመቱ በ7 ሰዓት እንደተገለጸ ግን ደርግ ደጃዝማች ተስፋ ዮሐንስ በሬ የማዕድን ሚኒስትርና አቶ ጌታቸው በቀለ የሥራ ሚኒስትር ሆነው በመሾማቸው ቅር በመሰኘት ልጅ ሚካኤል የሁለቱን ሹመት እንዲሰርዙ በደርግ ጠቅላላ ጉባኤ ስብሰባ ላይ ተጠየቁ። እሳቸውም የአንድና የሁለት ሳምንት ጊዜ እንዲሰጣቸው ቢጠይቁም ጉባኤው ዛሬውኑ መውረድ አለባቸው በማለት ሲያስቸግር ከሱ ሚስቱ ትሻል ብይኗ ያመሻል ይባላል በማለት ተርተው ጥያቄውን ለመፈጸም የሚቸገሩ መሆኑን በመግለጽ ወጡ። በኋላ ደርግ ሁለቱን ተሿሚዎች እንደ ሌሎቹ ባለሥልጣናት ተጠያቂዎች ናቸው ብሎ በማሰሩ ጠቅላይ ሚኒስትሩ አማራጭ በማጣት በምትካቸው ሌሎችን ለመሾም ተገደዱ ይላሉ ኮሎኔል ፍስሐ ደስታ። የታይፕራይተር ፈጠራና ፈጣሪ። እንዲህ ሀገሩ ሁሉ ኮምፒውተር በኮምፒውተር ከመሆኑ በፊት ታይፕራይተር ሲፈጠር ጉር ነበር የተባለው። የእውነትም ለዛሬው የኮምፒውተር ፈጠራ መነሻ እርሾ የሆነ ጉድ የሆነ ፈጠራ ነበር። በመጀመሪያ የተፈጠረው ታይፕራይተር ወይም የጽህፈት መሳሪያ የተለያዩ ሰዎች ተዋጽኦ የተጨመረበት በየጊዜው የተሻሻለና እያነሰ ነው ወደዚህ ዘመን የተሸጋገረው። በ1868 ዓመተ ምህረት መጀመሪያ የተፈጠረውን ታይፕራይተር ፊት ለፊታችሁ አስቀምጠው ይሄ ምንድነው ቢሏችሁ እርግጠኛ ነን
ማናችሁም ታይፕራይተር ነው እንደማትሉ። መምቻ ቁልፎቹ ከዛሬው ታይፕራይተር ይልቅ ለፒያኖ ኪቦርድ የቀረበ ቅርጽ የነበራቸው። በመጠንም እጅግ ትልቅ የሆነ መሳሪያ ነበር። የፈጠራ ባለቤትነቱ ተፈርሞ ለፍልሳፊ ክሪስቶፈር ሌቲምሾስ የተሰጠው ጁን 23 1868 ዓ.ም ነበር። አይሁዳውያን በአውሮፓ ከ800 ዓመተ ምህረት አካባቢ ጀምሮ የአይሁድ ዘሮች በምስራቅ አውሮፓ ይኖሩ እንደነበር ቢነገርም ሁልጊዜም አያሌ ገደብና ክልከላ ይደረግባቸው ነበር። ከጥቂት ዕድለኞች በስተቀር አይሁዶች የሩሲያ ኦርቶዶክስ ጠንካራ ይዞታ ወደ ነበረው ወደ ራሽያ የትኛውም ግዛት እንዲገቡ አይፈቅድላቸውም ነበር። በ18ኛው ምዕተ ዓመት መጨረሻ አካባቢ የሩሲያ ንጉሠ ነገሥት ግዛት እየሰፋ እንደ ፖላንድና ሊቱዌኒያ ያሉ የካቶሊክ እምነት ተከታዮችና አያሌ ሰፋሪ አይሁዳውያን ያሉባቸውን ግዛቶች ሲጠቀልል የሩሲያ ኦርቶዶክስም የሀገሪቱ ብቸኛ እምነት መሆኑ እየሳሳ መጣ። በተለያዩ እምነት ባላቸው በእነዚህ ሕዝቦች ምክንያት የጊዜው የሩሲያ መንግሥት የነበረውን ክልከላ የሚያሻሽል ሕግ በ1791 አወጣና ንግሥት ካተሪን ዳግማዊት ወይንም ታላቋ ካትሪን አይሁዳውያን የሚኖሩባቸውን ቋሚ የሆኑ ቦታዎችን መድባ ሰጠች። እነዚህም ቦታዎች በዛሬው ፖላንድ፣ ቤላሩስ፣ ዩክሬን፣ ሩማንያና ሞልዶቫ የሚገኙ ሀገሮች ናቸው። እንግዲህ አይሁዳውያን በሩሲያ ኪንግደም ውስጥ የተፈቀደ ቋሚ የመኖሪያ ቦታ እንዲኖራቸው የታላቋ ንግሥት ዳግማዊት ካትሪን ንግሥታዊ ፈቃድ ያገኙት ጁን 23 ቀን 1744 ዓ.ም ነበር። በ1800 ዓ.ም በተደረጉ ናፖሊዮናዊ ጦርነቶች ሳቢያ ሩሲያ ብዙዎቹን እነዚህን ግዛቶች አጣ ነበር። በ1941 በዚህ ሰሞን ደግሞ ሊቱዌኒያ ከሶቪየት ኅብረት ግዛትነት ነፃ ሆና ጊዜያዊ መንግሥት ማቋቋሟን አወጀች። ከጥቂት ሳምንታት በኋላ ደግሞ የናዚ ጦር በእጇ ገባት። የፓሪስ አይሁዶች ወደ ኦሽዊትስ የተጫኑትም በዚህ ሰሞን ነበር፣ ጁን 23 1942 ዓ.ም። ጸረ ፖሊዮ አይሁዳዊ። እንደ አውሮፓ አቆጣጠር በ1950ዎቹ ዓመታት ለአሜሪካ ወላጆች የፍርሃትና የስጋት ጊዜዎች ነበሩ። በሺህ የሚቆጠሩ ሕፃናትን አካል ጉዳተኛ እያደረገ በነበረው በፖሊዮ ሜሪቴስ ወይም ፖሊዮ በሽታ ይለከፉ ነበር። ይህ የስጋትና የፍርሃት ቀንበር ለአንዴና ለመጨረሻ ጊዜ ከአሜሪካም ሆነ ከሌሎች የዓለማት ወላጆች ጫንቃ ላይ ተወገደ። ጆናስ ሳልክ የተባለ ኒውዮርክ ሲቲ ተወለደና በኋላ ሕክምና አጥንቶ ዶክተር የሆነ ሰው ለፖሊዮ መፍትሄ ሥራ የሆነ ክትባት አገኘና በ24 ሰዓት ውስጥ በዓለም ላይ እጅግ ዝነኛ ሰው ሆነ። ከዚህ በኋላ አንቱ ማለት ይገባል። የዶክተር ጆናስ ሳልክ ወላጆች ተሰደው የመጡ የሩሲያ አይሁዶች ሲሆኑ ብዙም ያልተማሩ ስለነበሩ እነሱ ያጡትን ዕውቀት ልጆቻቸው እንዲያገኙ በጣም ይጥሩ የነበሩ ሰዎች ነበሩ። የዶክተር ጆናስ ሳልክ የፖሊዮ ክትባት ፈጠራ ይፋ የሆነው እንደ አውሮፓ አቆጣጠር አፕሪል 12 1955 ዓ.ም ነበር። አፈሩን ያቅልላቸውና እንደ አውሮፓ አቆጣጠር ጁን 23 ቀን በልብ ህመም በ80 ዓመታቸው ያረፉት ዶክተር ጆናስ ሳልክ እሳቸው በፈጠሩት ክትባት ምክንያት እነሆ ዛሬ ፖሊዮ ከዓለም ላይ ጨርሶ ሊጠፋ አንድ ሐሙስ ቀርቶታል ይባላል። ባርኔጣችንን አውልቀን እጅ እነሳዎታለን። ዶክተር ሳልክ ሴንዘኒና ምን አረግን? ምን አጠፋን? በ1994 ፍጻሜ ያገኘውን የደቡብ አፍሪካ የአፓርታይድ አገዛዝ ለመደምሰስ ትግሉ እንዲቀሰቀስና እንዲስፋፋ በስዌቶ የሞሪስ አይዛክሰን ሁለተኛ ደረጃ ትምህርት ቤት ተማሪዎች ያደረጉት ሰላማዊ ተቃውሞ ትልቅ መሰረት ነበር። የነዛ ሕፃናት መነሳሳትና የተፈጸመባቸው የግፍ እልቂት ጸረ አፓርታይድ ትግሉ በየቦታው እንዲቀጣጠልና በመጨረሻም እስከ መጨረሻው እንዲወድቅ ሁነኛ እርሾ ነበር። ሄክተር ፒተርሰንና የሞሪስ አይዛክሰን ትምህርት ቤት ባልደረቦቹ
የተሰዉበትና የቆሰሉበት ጁን 16 ቀን ታላቅ የአፍሪካ ወጣቶች ትግል ቀን ሆኖ ይታሰባል። የስዌቶ እንቅስቃሴ በመባል የሚጠራው 15000 ሕፃናት ሰላማዊ ተቃውሞ አንስተው በፖሊስ ጥይት የተቆሉበት የቆሰሉበትና የተሰዉበት ጁን 16 ቀን 1976 ዘንድሮ በዚህ ሰሞን 50 ዓመታትን ደፈነ። የደቡብ አፍሪካ ሕዝቦች ከዚህ አሰቃቂና የግፍ አስተዳደር እንዲላቀቁ አፍሪካውያን ወንድሞቻቸው ታላቅ መስዋዕትነት ከፍለውላቸዋል። በተለይ የሀገራችን የኢትዮጵያን ውለታ ታጋይ መሪዎቿ አንስተው አይጠግቡትም ነበር። ዛሬ ግን በደቡብ አፍሪካ የሚኖሩ ኢትዮጵያውያንና ሌሎች የአፍሪካ ሀገሮች ዜጎች በደቡብ አፍሪካውያን እየተሳደዱ ይገኛሉ። እየቆሰሉም እየተገደሉም። ምን አደረጉ? ምን አጠፉ? እነሱ ያኔ በጥይት ሲቆሉ ሴንዘኒና ተብሎ ተዚሞላቸው ነበር። ሴንዘኒና ማለት ምን አረግን፣ ምን አጠፋን ማለት ነው። ዛሬም እኛ ሴንዘኒና እንጋብዛቸው ይሆን? የጨዋታ ማሟሻ ከወዲህም ከወዲያው ለመንገርም ለመዘከርም ማሟሻ